የአሜሪካ መንግስት በኢትዮጵያ ላይ ጥሎት የነበረውን የጦር መሳሪያ ማዕቀብን አነሳም። ማዕቀቡ በኢትዮጵያ መንግስት ላይ የተጣለው የዛሬ 5 ዓመት አካባቢ በፕሬዝዳንት ጆ ባይደን አስተዳደር ዘመን ነበር። አሁን ላይም የአሜሪካ መንግስት በኢትዮጵያ ላይ ሙሉ ማዕቀብን ከመጣል ፖሊሲው ተላቆ አዲስ አካሄድን መርጧል። እናየዋለን። የታላቁ ኢትዮጵያ ህዳሴ ግድብ ጉዳይ ለድጋሚ ድርድር ዋይት ሃውስ ገባ። አሜሪካ የኤርትራን ማዕቀብ አንስታ በመላሹ በቀይ ባህር ጠረፎች ላይ የባህር ኃይሏን ለማስፈር እየሰራች ባለበት በዚሁ ጊዜ ነው የኢትዮጵያ ታላቁ የኢትዮጵያ ህዳሴ ግድብ ጉዳይ በዋይት ሃውስ ለውይይት መቅረቡ የተነገረው። ጤና ይስጥልን፣ ኢትዮ ፍሮንቶች ነን። አብራችሁን ስትቆዩ እነዚህን ጉዳዮች በስፋትና በጥልቀት በመረጃና ትንታኔ ትሰማላችሁ። እስከዛው ቻናላችንን ሰብስክራይብ፣ ላይክ እና ሼር እያደረጋችሁ አብራችሁን ቆዩ። የአሜሪካ መንግስት በኢትዮጵያ ላይ ጥሎት የነበረውን የጦር መሳሪያ ማዕቀብን አነሳም። ማዕቀቡ በኢትዮጵያ መንግስት ላይ የተጣለው የዛሬ 5 ዓመት አካባቢ በፕሬዝዳንት ጆ ባይደን አስተዳደር ዘመን ሲሆን አሜሪካ በሰሜን ኢትዮጵያ በነበረው ጦርነት ምክንያት የኢትዮጵያ መንግስትን በሰብአዊ መብቶች ጥሰት በመክሰስ ነው ማዕቀቡን የጣለችው። በወቅቱም በአሜሪካ የውጭ ጉዳይ መስሪያ ቤት ውስጥ ያለው ዳይሬክቶሬት ኦፍ ዲፌንስ ትሬድ ኮንትሮል የአሜሪካ ኩባንያዎች በየትኛውም መልኩ ቢሆን ለኢትዮጵያ መከላከያ ፖሊስና ደህንነት መስሪያ ቤት ምንም አይነት መሳሪያን እንዳይሸጡ ከልክሏል። ይህ ማዕቀብም በኢትዮጵያ ላይ አሁን ድረስ ቀጥሎ የቆየ ነው። በትላንትናው ዕለት ግን አሜሪካ በዚህ የኢትዮጵያ ፖሊሲ ላይ ለውጥን ማድረጓ ተሰምቷል። ይኸው የአሜሪካ የውጭ ጉዳይ መስሪያ ቤት ዳይሬክቶሬት ኦፍ ዲፌንስ ትሬድ ኮንትሮል በኢትዮጵያ መንግስት ላይ ሙሉ ለሙሉ ተጥሎ የነበረውን የጦር መሳሪያ ግዥ ማዕቀብን በማንሳት ከኢትዮጵያ በኩል የሚቀርቡ የጦር መሳሪያ ግዥ ጥያቄዎች እያንዳንዳቸው የመሳሪያ ግዥ ጥያቄዎች ጉዳይ በጉዳይ እየታዩ ይስተናገዱ ሲል ማዕቀቡን አላልቷል። ከዚህ በኋላ በሚወጡ ህጎችም ኢትዮጵያ አሜሪካ የጦር መሳሪያ ንግድ ቁጥጥርና ማዕቀብ ከምታደርግባቸው ሀገራት ረድፍ ውስጥ ትወጣለች ተብሎ ይጠበቃል። ይህ የኢትዮጵያ የጦር መሳሪያ ማዕቀብ መነሳት የተሰማው በውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ የሚመራው ልዑክ በአሜሪካ ተገኝቶ ከውጭ ጉዳይ ሚኒስትሩ ማርኮ ሩቢዮ ጋር ውይይት ማድረጉ ከተሰማ በኋላ ነው። ነገሩ ከዚህ ጋር በቀጥታ ይገናኝ አይገናኝ ግን የታወቀ ነገር የለም። ነገር ግን ወደ ዋሽንግተን ተጉዘው ከአሜሪካ ጋር የመከላከያ ትብብር የሁለትዮሽ መዋቅራዊ ምክክር ማዕቀፍ ስምምነት የተፈራረሙት የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ከአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ጋር በነበራቸው ውይይት በመላው አፍሪካ ቀንድ የሚታዩ ግጭቶችን ስለመፍታትና ስለማርገብ ተነጋግረዋል። የተፈረሙ የሁለትዮሽ መዋቅራዊ ምክክር ማዕቀፍ ስምምነቶችም የአሜሪካና የኢትዮጵያን ግንኙነት ለማጠናከር ያለሙ እንደሆኑ ተነግሯል። የውጭ ጉዳይ ሚኒስትሩ ጌዲዮን ጢሞቴዎስ ኢትዮጵያን ሲወክሉ በአሜሪካ የውጭ ጉዳይ መስሪያ ቤት የፖለቲካ ጉዳዮች ምክትል ሚኒስትር አሊሰን ሁከር ዋሽንግተንን ወክለው ፊርማቸውን አኑረዋል። ሁለቱ ሀገራት በዚህ ስምምነት ሁለትዮሽ ቀጠናዊና ዓለም አቀፋዊ ጉዳዮች ላይ በጋራ ለመስራት መስማማታቸውን ውጭ ጉዳይ ሚኒስቴር ገልጿል። የሚኒስቴር መስሪያ ቤቱ መግለጫ እንደሚጠቁመው ስምምነቱ በሁለቱ ሀገራት መንግስታዊ መዋቅሮች መካከል ምክክር እንዲካሄድ የሚያስችል ነው። ምክክሩ በየዓመቱ አንድ አዲስ አበባ ሌላ ጊዜ ዋሽንግተን ውስጥ እንደሚካሄድ የገለጸው የውጭ ጉዳይ ሚኒስቴር የሁለቱ ሀገራት ከፍተኛ ባለስልጣናት ስብሰባውን በጋራ እንደሚመሩትም አስረድቷል። ምክክሩ ከሚደረገባቸው 3 ምሰሶች አንዱ የመከላከያና ጸጥታ ትብብር ነው። ሁለቱ ሀገራት በዚህ ዙሪያ የሚያደርጉት ምክክር የጸጥታ ጉዳይ ትብብርን ማጠናከርና በጋራ የደህንነት ጉዳዮች ዙሪያ ተሳትፎን ማጠናከር እንደሚመለከት ተገልጿል። ቀጠናዊ ሰላምና መረጋጋትን በሚመለከት የምክክሩ ክፍል ደግሞ የጋራ ጥቅምን እንዲሁም ቀጠናዊ ሰላምንና ደህንነትን የሚያስጠብቁ አካሄዶችን መፈተሽና በትብብር መስራትን እንደሚያካትት ተገልጿል። በአሜሪካና ኢትዮጵያ መካከል ያለውን ኢኮኖሚያዊና የንግድ ትስስር የበለጠ ማጠናከር እንዲሁም ኢንቨስትመንትና ንግድን ማስፋፋትን የተመለከተ ምክክር የሚደረገው የኢኮኖሚ ብልጽግና ንግድና ኢንቨስትመንትን በሚይዘው ምሰሶ ነው ተብሏል። ከጌዲዮን ጋር የተገናኙት የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ኢትዮጵያ በመላው ምስራቅ አፍሪካ የሚከሰቱ ግጭቶችን በመፍታትና ውጥረቶችን በማርገብ ረገድ ወሳኝ ሚና እንደምትጫወት በአጽንኦት ማንሳታቸውን መስሪያ ቤታቸው አስታውቋል። ሁለቱ የውጭ ጉዳይ ሚኒስትሮች ኢትዮጵያና አሜሪካ ስላላቸው የደህንነት አጋርነት እንዲሁም በአገራቱ የሚገኙ የንግድ ዕድሎችን ለማሳደግ ስለተወሰዱ ጉልህ እርምጃዎች እንደተነጋገሩ ተገልጿል። የአሜሪካ የውጭ ጉዳይ መስሪያ ቤት መግለጫ እንደሚያመለክተው ሚኒስትሩ ማርኮ ሩቢዮ ሰኞ ዕለት ከጠቅላይ ሚኒስትር አብይ አህመድ ጋር በስልክ በተነጋገሩበት ወቅትም ኢትዮጵያ ለቀጠናው ደህንነት ስላላት ሚና ተነስቷል። ጠቅላይ ሚኒስትር አብይና ሩቢዮ ስለ ቀጠናዊ መረጋጋትና ጸረ ሽብር ትብብር እንዲሁም በአፍሪካ ቀንድ ለረጅም ጊዜ ደህንነት መሰረት ስለመገንባት ተነጋግረዋል። እኚህ ውይይቶች በተደረጉ ማግስትም ነው የአሜሪካ መንግስት በኢትዮጵያ ላይ ጥሎት የነበረውን የጦር መሳሪያ ማዕቀብን ማንሳቱ የተነገረው።
አሜሪካ የኤርትራን ማዕቀብ አንስታ በመላሹ በቀይ ባህር ጠረፎች ላይ የባህር ኃይሏን ለማስፈር እየሰራች ባለችበት በዚህ ጊዜ የኢትዮጵያ ታላቁ ህዳሴ ግድብ ጉዳይ በዋይት ሃውስ ለውይይት መቅረቡ ተነገረ። ሰሞኑን ወደ አሜሪካ ያቀኑት የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ከአሜሪካው ፕሬዝዳንት የአፍሪካና የአረብ ሀገራት አማካሪ ማሳድ ቡሎስ ጋር በታላቁ የኢትዮጵያ ህዳሴ ግድብ ዙሪያ ማውራታቸው ታውቋል። የኢትዮጵያ የብሔራዊ መረጃና ደህንነት አገልግሎት ዋና ዳይሬክተር ሬድዋን ሁሴን በተካተቱበት ልዑክ ውስጥ በዚህ ሰዓት ባልተጠበቀ ሁኔታ የህዳሴ ግድብ ነገር ለውይይት መቅረቡ አስገራሚ ነው። ማስገረሙም ከተለያዩ አቅጣጫዎች አንጻርም የሚታይ ነው። አሜሪካ በቀይ ባህር ላይ ከፍተኛ ፍላጎት ባደረባትና ለዚህም ስትል የኤርትራን ማዕቀብ ለማንሳት በምትጥርበት በዚህ ጊዜ ኢትዮጵያም አሁንን ጨምሮ ላለፉት ዓመታት የቀይ ባህር ባለቤትነት ይገባኛል ብላ በምትንቀሳቀስበት በዚሁ ጊዜ ነው የህዳሴው ግድብ በአሜሪካና ወደዛው ባቀናው የኢትዮጵያ ልዑክ መካከል መወያያ የሆነው። ነገሩን በቅርበት የሚያውቁ ተንታኞች የኢራን ጦርነት ተነስቶ የሆርሙዝ ሰርጥም ተዘግቶ አሜሪካ የዓለም ዋነኛ የነዳጅ መተላለፊያ ሳውዲ አረቢያን በሚያዋስነው የቀይ ባህር እንዲዘዋወር መፈለጓና ለዚህም ኤርትራን መፈለጓ በኢትዮጵያ መንግስት በኩል ድንጋጤን ሳይፈጠር አልቀረም። ለዛም በታላቁ የኢትዮጵያ ህዳሴ ግድብ ላይ መጠነኛ መለሳለስን ለማሳየት ፈቃደኛ ሳይሆን እንዳልቀረም ይነገራል። የኢትዮጵያ መንግስት ይህን የሚያደርገው አሜሪካ ወደ ኤርትራ መቅረቧ ለቀይ ባህር ለሚያደርገው እንቅስቃሴ ችግር ስለሚፈጥር በት ብቻ ሳይሆን የኤርትራ ማዕቀብ ተነስቶ ሻዕቢያ መጠናከሩ በራሱ የሚያመጣው ተጽዕኖ ስላለ ነው። ይህን የአሜሪካንን እርምጃ የተወሰነ ለማለሳለስ የህዳሴ ግድብ ላይ የተወሰነ መለሳለስ ለማሳየት አስቦ ሳይሆን አይቀርም በዚህ ሰዓት የግድቡ ጉዳይ በዋይት ሃውስ የመነጋገሪያ ርዕስ የሆነው ተብሏል። እዚህ ጋር አንድ ግለሰብን ማንሳት የነገሮችን ትስስር ለማሳየት ይረዳ ይሆናል። የአሜሪካው ፕሬዝዳንት የአረብና አፍሪካ ጉዳዮች አማካሪ ማሳድ ቡሎስን። እኚህ ሰው አሜሪካና ኤርትራን በማቀራረብ ሂደት ውስጥ ቁልፍ ሚናን የተጫወቱ ሰው ናቸው። ከወራት በፊት በግብጽ ተገኝተው በነ ፕሬዝዳንት አብዱል ፈታህ አልሲሲ አቀራራቢነት ከኤርትራው ፕሬዝዳንት ኢሳያስ አፈወርቂና ከውጭ ጉዳይ ሚኒስትራቸው ኦስማን ሳላህ ጋር ተወያይተዋል። ያን የተደረገው ውይይትም ነው ዛሬ አሜሪካና ኤርትራን ወደ እርቅ እየመራቸው ዋሽንግተንንም የአስመራን ማዕቀብ ለማንሳት ያደረሳት። በሌላ በኩል ደግሞ ከፕሬዝዳንት ትራምፕ የአረብና አፍሪካ ጉዳዮች አማካሪ ማሳድ ቡሎስና ባልደረቦቻቸው አካባቢ በአንድ ወቅት ጦዞ ለነበረው የታላቁ የኢትዮጵያ ህዳሴ ግድብ ጉዳይ አንድ መፍትሄ ቀርቦ ነበር። መፍትሄውም የህዳሴ ግድብን አስተዳደር ኢትዮጵያና ግብጽ አንድ ላይ ያስተዳድሩት የሚል ነው። እቅዱ ግብጽ በግድቡ ውሃ አያያዝና አለቃቀቅ ላይ ውሳኔ መስጠት እድልን ይሰጣታል። ሆኖም ኢትዮጵያ ይህን እቅድ በወቅቱ አልተቀበለችም። ዛሬ ግን የኤርትራ ማዕቀብ ተነስቶ አሜሪካና አስመራ ሊታረቁ ጫፍ ሲደርሱ ይሄው የግድቡ ጉዳይ በዋሽንግተን መነጋገሪያ ሆነ። ምንጮቻችን እንደሚሉት ምናልባትም የኢትዮጵያ መንግስት አሜሪካ ከዚህ ቀደም ባቀረበችው የህዳሴ ግድብ እቅድ ላይ የተወሰነ መለሳለስን በማሳየት አሁን ከኤርትራ ጋር እየተደረገ ያለው ስምምነት እንዲዘገይ ያስቦ ሊሆን ይችላል። የኢትዮጵያ ህዳሴ ግድብ ላይ መለሳለስ ደስ የሚያሰኛት ግብጽ ደግሞ የአሜሪካ ፕሬዝዳንት ዶናልድ ትራምፕ ከኤርትራ ጋር የሚያደርጉትን የፈጠነ ስምምነት ለማዘግየት ትነሳለች የሚል ነው። የኢትዮጵያ መንግስት አሜሪካ ከኤርትራ ጋር ያላትን ግንኙነት አለሳልሳ ማዕቀብ ማንሳቷ ያሳሰበው የቀይ ባህር እቅዱን ስለሚያበላሽበት ብቻ አይደለም። እንደውም ዋነኛ ምክንያቱ የኢሳያስ አፈወርቂ መንግስት ማዕቀብ መነሳት አጠናክሮት ቀጠናው ላይ ተጽዕኖ አሳራፊ ሊያደርገው ስለሚችል ነው። አሁን ጊዜው ደግሞ የጠቅላይ ሚኒስትር አብይ አህመድና የኢሳያስ መንግስት ከባድ ቅራኔ ውስጥ ያሉበት ነው። ሲያልፍም የኢሳያስ መንግስት በኢትዮጵያ ጉዳይ ጣልቃ በመግባት ከአብይ መንግስት ጋር ከባድ ውጥረት ውስጥ ለገቡት የትግራዩ ህወሓትና በአማራ ክልል መንግስትን በመውጋት ለሚንቀሳቀሱት የፋኖ ኃይሎች ወታደራዊ ድጋፍን ያደርጋል በሚል በገዢው የብልጽግና መንግስት ይከሰሳል። ነገሮች እንዲሆነው ሳለ የኤርትራ መንግስት ከአሜሪካ ማዕቀቦች ነፃ የሚሆን ከሆነ በኢኮኖሚም በወታደራዊም ጠንካራ የሆነ መምጣቱ አይቀርም። ያኔ አሁን እንደሚያደርገው የጠቅላይ ሚኒስትር አብይ አህመድ ተቃዋሚዎችን በመርዳት ቢቀጥል በኢትዮጵያ መንግስት ላይ የሚያሳርፈው ጫና እየበረታ ይመጣል። የትራምፕ አስተዳደር ከኤርትራ ጋር በዚህ ልክ መቀራረቡ የኢትዮጵያን መንግስት ከቀይ ባህር ጉዳይ በላይ ያሳሰበውም ለዚህ ነው። ነገር ግን ዋናው ጥያቄ የኢትዮጵያ መንግስት በታላቁ ህዳሴ ግድብ ላይ ልደራደር ቢል እንኳን ይህንን የትራምፕ አስተዳደርን የኤርትራ ወዳጅነት ሊያዘገይ ይችላል ወይ የሚለው ነው። ምናልባት የአዲስ አበባ መንግስት በግድቡ ላይ ልለሳለስ ቢል ግብጽ አሜሪካንን በመጎትጎት ታግዝ ይሆናል። መረሳት የሌለበት ግን አሁን ላይ የህዳሴ ግድብን ነገር የትራምፕ አስተዳደር እንደ ከዚህ ቀደሙ የራሱ አጀንዳ አድርጎ የመንቀሳቀስ ፍላጎቱ የመነመነ ነው። አሁን ዶናልድ ትራምፕን የሚያሳስባቸው ኢራን በምትቆጣጠረው የሆርሙዝ ሰርጥ በኩል ያለውን የዓለም 1/5 የነዳጅ ዝውውርን በዚህ ለሳውዲ አረቢያ ቅርብ በሆነው የቀይ ባህር ቀጠና በኩል የማድረጉ ነገር ነው። ከዚህ በኋላም ዓለም በኢራን ላይ እምነት ስለሌለው
አማራጭ የንግድ መስመርን ይፈልጋል። አሜሪካም ዋነኛ የኢኮኖሚ አጋሮቿ እነ ሳውዲ አረቢያን መንከባከብ ትፈልጋለች። ለዚህ ደግሞ ኤርትራ አስፈላጊ ሆና መጥታለች። የኤርትራ ባህር ጠረፎች ላይ መሆኗም እንደ ሁቲ ያሉ ስጋት ፈጣሪዎችንም ለመመከት ያስችላታል፣ ቀጠናውንም ለመቆጣጠር ይረዳታል። ስለዚህም አሜሪካ በዚህ ጊዜ የህዳሴ ግድብ ጉዳይ እንደ ግብጽ ጉዳይ ብቻ እንጂ ከራሷ ብሔራዊ ጉዳይ አንጻር የምታየው የኤርትራን ጉዳይ ነው። ስለሆነም የጠቅላይ ሚኒስትር አብይ አህመድ የዋሽንግተን አስመራ ጥምረት በአስመራ በኩል የሚያመጣበትን ተጽዕኖ ለመመከት ሌላ ድርድሮችን ከአሜሪካ ጋር ማድረግ ይኖርበት ይሆናል። ዩናይትድ ኪንግደም በሆርሙዝ የባህር ወሽመጥ ላይ የሚደረጉ የመርከቦች እንቅስቃሴን ለመጠበቅ በተዘጋጀ የጋራ ተልዕኮ ላይ ድሮኖችን፣ ተዋጊ ጀቶችንና የጦር መርከብን እንደምታዋጣ አስታወቀች። የመከላከያ ሚኒስትሩ ጆን ሄሊ ማክሰኞ ዕለት በተካሄደው የመከላከያ ሚኒስትሮች ጉባኤ ላይ ዩኬ የምታደርገውን ድጋፍ ይፋ አድርገዋል። ይህ የዩኬ ባህር ኃይል ስምሪት የባህር ውስጥ ፈንጂዎችን ለመለየት የሚረዳ መሳሪያን፣ ድሮን ጀልባዎችንና የአየር ቅኝቶችን ለማድረግ የሚያግዙ የጦር ጀቶችን ያካተተ ይሆናል ተብሏል። ሁኔታዎች ሲፈቅዱ ይጀመራል በተባለው በዚህ የሆርሙዝ መተላለፊያን ለመጠበቅ በሚደረገው ተልዕኮ ውስጥ ከ40 በላይ ሀገራት ይሳተፋሉ። ኢራን ለአሜሪካና ለእስራኤል ጥቃቶች አጸፋ በዓለም ላይ ከፍተኛ የመርከቦች እንቅስቃሴ ከሚደረግባቸው መስመሮች አንዱ የሆነውን የሆርሙዝ ወሽመጥን ለወራት ዘግታ ቆይታለች። አሜሪካ በበኩሏ በቴህራን ላይ ምጣኔ ሀብታዊ ጫና በማሳደር ወደ ድርድር ጠረጴዛ እንድትመጣ ለማድረግ በሚል ወደ ኢራን ወደቦች የሚገቡም ሆነ የሚወጡ መርከቦች ላይ እገዳ ጥላለች። በዓለም ላይ 20 በመቶ የሚሆነው የነዳጅና የተፈጥሮ ጋዝ መተላለፊያ የሆነው ይህ የባህር መስመር በመዘጋቱ በዓለም አቀፍ ደረጃ የነዳጅ ዋጋ ጨምሯል። ከሚያዝያ ወር ጀምሮ በአሜሪካና በኢራን መካከል የተኩስ አቁም የተደረሰ ቢሆንም ሁለቱ ሀገራት ጦርነቱን ሊያስቆም ወደሚችል የሰላም ስምምነት መድረስ ባለመቻላቸው ትራምፕ ስምምነቱ በቋፍ ላይ ነው ሲሉ ተናግረዋል። በወሽመጡ ላይ አንዳቸው ሌላኛቸውን ጥቃት በመክፈት ይከሳሉ። በአሁኑ ወቅት በመካከለኛው ምስራቅ ከ1000 በላይ የዩኬ ወታደሮች የሚገኙ ሲሆን ይህም የጸረ ድሮንና የፈጣን የውጊያ ጀቶች ቡድኖችን እንደሚያካትት ሚኒስትሩ ተናግረዋል። የመከላከያ ሚኒስቴር እንዳስታወቀው ባለፈው ወር በዩኬና በፈረንሳይ ይፋ የተደረገው ዓለም አቀፍ ተልዕኮ በሆርሙዝ የባህር ወሽመጥ ላይ የንግድ መርከቦችን እንቅስቃሴን ወደ ነበረበት ለመመለስ ያለመ ነው። ይህ የሀገራቱ ስምምነት ፈንጂ ለመለየት የሚያገለግሉ ድሮኖችና ጸረ ድሮን ስርዓቶችን ለማዘጋጀት 115 ሚሊዮን ፓውንድ የገንዘብ ድጋፍ እንደተደረገለትም አስታውቋል። ከአጋሮቻችን ጋር ይህ ዓለም አቀፍ ተልዕኮ የመከላከል ገለልተኛና ተአማኒነት ያለው ይሆናል ሲሉ ሄሊ ተናግረዋል። በእቅዱ መሰረት ወደ መካከለኛው ምስራቅ እየሄደ ያለው የአየር መቃወሚያ የተገጠመለት HMS ድራጎን መርከብ እንዲሁ የባህር ወሽመጡን በመጠበቅ ማንኛውም ተልዕኮ ዝግጁ ይሆናል ሲል የመከላከያ ሚኒስቴር አስታውቋል። ከኢትዮ ፍሮንት የዛሬ ጉዳዮቻችን እነዚህ ነበሩ። አብራችሁን ስለቆያችሁ እናመሰግናለን። ቻናላችንን ሰብስክራይብ አድርጉልን። መልካም ጊዜ